ጽናት ክፍል 56 ተለቋል። እንግዲህ በጉጉት ስንጠብቀው የነበረው ድምጻችን ይሰማ እያሉ ክፍል 55 ለኪራ ሁሉንም ትንገረው እያሉ ብዙ ኮሜንታተሮች እንዲሁም ብዙ ተመልካቾች ለምንድን ነው ጽናት ባህሪዋን የማታስተካክለው? ለምንድን ነው ግልጹን ለኪራ የማትነግረው? እያለን ሁላችንም አስተያየት ስንጠብቅ ነበር። አሁን ግን በእኛ በኮሜንቶች ያው ጽናት ለኪራ ፍቅሩን እንደገለጸችለት ሁላችንም እናውቃለን ማለት ነው። ኪራና ጽናት አብረው ይኑሩ እንዲሁም የሽምግልና ፕሮግራም እንዲሁም የቀለበት ፕሮግራም ያድርጉ እያለን ሁላችንም ድምጻችን ተሰምቷል ማለት ነው። እንኳን ደስ አላችሁ። ቪዲዮውን እስከ መጨረሻ አዳምጣችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የሀይቋ አቶ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንግዲህ ጽኑ አሁንም ድርቅናሽን ካልተውሽ ትቀሚያለሽ፣ ዋ ቆንጆ ፈላጊ ወንዝ ነው እያለ ነው እንግዲህ ጽኑ ያው በድርቅናሽ ይብቃሽ፣ ካሁን በኋላ ፍቅሩን ግለጭለት፣ ለምንድን ነው ድርቅ የምትይው እያለን ብዙ ጊዜ እየጠያየቅን እንገኛለን። አሁን ላይ ግን የሁሉንም ሰው አስተያየት ተቀብለ ኪራ የራሴ ነው የምትል ነው ማለት ነው። የምሩ እያሳለፍኩ ነው ስትል እንደውም የደበረው ማነው እንግዲህ በጣም እየደበረን እየመጣ ነው። ጽናትዬ ካሁን በኋላ እንግዲህ ለኪራ ፍቅርሽን እንደምትገልጽለት ተስፋ አለን ማለት ነው። ጽናት ግን ከአንቺ ትዕግስትን ተምሬያለሁ እያለ ነው። መታገስ ዋጋ አለው የሚሉ ብዙ አባባሎች አሉ። እንግዲህ ጽናት በጣም ታጋሽ፣ አስተዋይ የሆነች ልጅ ነች። አሁን ላይ ግን በጣም ደስ የምትል ኪራና ጽናት አብረው መሆን አለባቸው የሚሉ ብዙ ኮሜንታተሮች እንግዲህ የጻፉ ነው። ቢሆንም ግን መቼም እንደማይለያዩ ሁላችንም እናውቃለን። ጽናትና ኪራ ሁለዚህም አብረው ይቀጥላሉ ማለት ነው። እንግዲህ ያው በጣም ደስ የሚል ነው ማለት ነው። ኪራና ጽናት ካልተመላለስ መልስ አንመጣም የሚል እጃጣ ይላል ማለት ነው። ኧረ ግን ጽናት ድርቅ አትሁኚ፣ ለኪራ እውነቱን ንገሪው፣ እየጠበቅንሽ ነው። ድራማ በጣም ያስጠላል። እናንተ ሲጠብቅ ምሩና ናሆሜ በለጡ። ውድድድ ናሆሜ ሰቂታ ለሱስ ስሜን ፈታ ስለሚያደርገኝ የሚሉ ብዙ አሉ ማለት ነው። ያው እንግዲህ ጽናት ተጠንቀቂ፣ ኪራ ከእጅሽ ሊያመልጥሽ ነው እያሉ ነው። እንግዲህ ጽናት ያው ኪራን ጠበቅ አድርገሽ ያዢ፣ አለዛ መሄዱ መፈርጠጡ አይቀሬ ነው እያሉ ብዙ እንግዲህ ኮሜንታተሮች እየነገሩሽ ነው። መንቃት አለብሽ ማለት ነው። ጽናትን አሁን ምሩ፣ ኪራ፣ ሰኒ እወዳቸዋለሁ። እንግዲህ በጣም ደስ የሚሉ አስተዋዮች ናቸው ማለት ነው። እንግዲህ የዛሬ የሚመስል ነበር። መጨረሻ ላይ እንግዲህ ለምንድን ነው አሁን ለታ ቀለበት ተንበርክኮ አስሮላት፣ ዛሬ ላይ ደግሞ ለምንድን ነው የተጣሉት? ለምንድን ነው የሚጨቃጨቁት? የሚሉ ብዙ አሉ ማለት ነው። የጽናት ድርቅና ያበሳጨውና ያናደደው የሚላሉ እንግዲህ ከቻልሽ ጽናት ሁሉንም ኮሜንት አንብበሽ ለተመልካች ስትይ ነገሮችን ቀሰርች ማለት ትችላለች ማለት ነው። በቃ ይሄ ድራማ በመጨረሻ በጣም የሚያምር የሚሞቅ ጽናትና ኪራ ደግሞ በአንድ ላይ ነው ቤተሰብ አስተዋውቀው ሽምግልና አድርገው እንዲሁም ቀለበት አስረው በአንድ ለመኖር ዛሬ ነገ ይላሉ ማለት ነው። እንግዲህ ያው በጣም ደስ የሚል ነው ማለት ነው። እንግዲህ ጽናት አንደኛ ነገር ብዙ ሰዎች ያው የተቀየሙብሽን እነግርሻለሁ። ለምንድን ነው የተቀየሙት? አንደኛ ጽናት ድርቅ ሆናለች። ኧረ ተይ ጽ እወድሻለሁ ኪራን እንዳታበሳጭው የሚላሉ። ቆንጆ ሰው ፈላጊው ብዙ ነው። ጽናት
ኪራን ጠበቅ አድርገሻል፣ ለምንድን ነው የምትነጫነጭው? ለምንድን ነው ድርቅ የሚላሉ ማለት ነው። ድርቅና ስንተይና ፍቅራችሁን ተገላለጹ የምትሉ በሙሉ ይህን ቪዲዮ ላይክ አድርጉ። እንግዲህ ጽናት ለኪራ እንዲሁም ታዛዥ ሆና ያው ሽምግልና ቀለበትም አድርጎ በአንድ ደስ በሚል ህይወት እንዲኖሩ እንመኛለን ማለት ነው። ስለዚህ ጽናት ድርቅናሽን እንዲሁም ያው ኪራ የሚጠይቅሽን ጥያቄ ለመመለስ ሞክሪ እያሉ ብዙ እንትን እያሉ ነው። እንግዲህ ያው በጣም ደስ የሚል ነው ማለት ነው። በእናታችሁ ኪራ ማለት ነው አብሮ ማየት እንዳልናቸው የሚባሉ ጽናትና ኪራ መለያየት የለባቸው። እንግዲህ ከአሁን በኋላም አብሮ መምጣት አለባቸው የሚሉ ብዙ ልጆች አሉ ማለት ነው። እንግዲህ ካልተስማሙ ይባለው ይቅር ባይ ሲሰማሙ እመጣለሁ እያሉ ነው ማለት ነው። ያው ብዙ ተመልካቾች ካልተስማሙ ለወጣ ነው አልየው ይቅርብኝ ሲስማሙ እመጣለሁ ይላሉ። ኪራ ተው ሴቶቹ በዙ ግን ተረኛ እኔ ባልሆን እያሉ ነው። ያው ጽናት ኪራን ጠበቅ አድርገሽ ለመያዝ ሞክሪ፣ አዲሷ ልጅ እቺ ጠጋ ጠጋ አላማረችም እያሉ ነው። እንግዲህ ጽናቱን እስኪሽ አዲሷ ልጅ ጠጋ ጠጋ እያለች ነው ኪራን ማለት ነው። መጨረሻውን እንደሚፈጠር ዛሬ በኋላ አላያችሁም? ደረቅ አልተናገርም ጽናት ስታለቅሽ ታየኝ የሚላሉ። እንግዲህ ጽናት ድርቅናሽን ድርቀት እና እውነት አለመናገር ደግሞ እንዳጠፋ እያደረግሽ ነው። ስለዚህ ጽናትዬ ለኪራ የኪራ አባት ግን ምን አይነት ነው የመጡ ደራሲው እባክህ እንደምንም ብለህ የነ ጽናት ፍቅር መልሰው የተመልካች መብት ይከበር፣ በየሲን ልባችን አትስፈሩት እያሉ ነው ማለት ነው። ደራሲው ሁላችንም እንዲሰማ ይህ ቪዲዮ ላይክና ሼር አድርጉ ማለት ነው። ደራሲው ግን ደራሲው ዛቢያ ብቻ ነው የሚሽከረከረው። የተመልካች አስተያየት ለምን አያዳምጥም? ሲቀጥል አስተያየት ባናነስ የሚሉ ብዙ ልጆች አሉ። እንግዲህ የጽናት ድርቀት ለምንድን ነው ደርቅ የምትይው የሚሉ ብዙ ልጆች አሉ። ይህንን ባህሪሽን አስተካክለሽ ነገ ክፍል 56ን እንግዲህ አንቺና ጽናትና ኪራ እንዲሁም በአንድ ላይ ሆናችሁ ፍቅራችሁ ተገላልጻችሁ እንደምትመጡ ተስፋ አለን ማለት ነው። እንግዲህ ኪራ እውነት ይወቅና ፍቅራችሁን ያጣጥሙ። ኪራ እውነቱን ይወቅና ፍቅራቸውን ያጣጥሙ። እውነት ያው በጣም ደስ የሚል ነው ማለት ነው። እንግዲህ ጽንዬ ያው ጽናትን የምትወዱ ጽናት ለኪራ ፍቅሩን ትግለጽለት እና ትቀበል የምትሉ በሙሉ ይህን ቪዲዮ ላይ ሰብስክራይብ ማድረጋችሁን እንዳትረሱ እላለሁ ማለት ነው። እውነቱን ለማውጣት ከወሰንሽ ቀድም እያለች ነው እንግዲህ እውነቱን ለማውጣት ወስኝ እውነቱን አውጪ እያሉ ነው ማለት ነው። ጽናት አንድ ነገር በያት እያለ ማለት ነው። እንግዲህ ለኪራ ትንገረው፣ ለኪራ ንገሪ፣ ለኪራ ንገሪ እያሉ ነው። ያህል የተመልካች ክብር ይኖራችሁ በነገው ቪዲዮ አስተካክላችሁ በትኩረቱ ተስፋለ ማለት ነው። ጽናትና ኪራ ያለ ተመልካች ክብር ይኖራችሁ። ጽናትዬ ድርቅ አትበይ አታማጅኝ የሚሉ ብዙ ልጆች አሉ። ብዙ ሰው እንደሚወድሽ በዛው ልክ ደግሞ እንዳይጠሉሽ ፍቅርሽን ለኪራ ትግለጽለት።
ፍቅሯን እንዲሁም የእሱ የሚላትን ለኪራ እንድትገልጽለት ከፈለጋችሁ ቪዲዮ ላይ አድርጉ ማለት ነው። ያው ለጽናት እንዲደርሳት ማድረግ አለብን። ኪራና ጽናት አንድ ላይ የሚሆንበት ቀን ናፈቀኝ የሚሉ አሉ። ሁላችንም በጉጉት እየጠበቅን ነው እንግዲህ